ሰላም እንዴት አላችሁልን? ክብራን የታላቁ የማንቸስተር ዩናይትድ ደጋፊዎች በያላችሁበት የዓለም ክፍል ሁሉ ማን ዩናይትድ ኢንፎ ለእናንተ ሰላማችሁ ይብዛ ብሎ መልካም ምኞቱን ይመኛል። ዛሬ በሶስት ጉዳዮች እናንተ ጋር ቆይታ እናደርጋለን። የሆዜ ኤደርሰን ዝውውር ተሰናክሏል ወይም ከሽፏል። በእግር ኳስ ውስጥ እንደዚህ ዜናዎችን ስትሰሙ እምብዛም አይደለም፣ ወይም ደግሞ ከዚህ ቀደም ላሰሙ ትችላላችሁ። ሁለት ወይም ሶስት አጋጣሚዎችን አውቃለሁ። ዝውውሮች ሙሉ በሙሉ ከተጠናቀቁ በኋላ በሜዲካል ውጤቶች ምክንያት ብቻ ዝውውሮቹ ሲከሽፉ በጣም ብዙ የእግር ኳስ ተመልካች ሜዲካል ለምን እንደሚደረገው የሚጫወት ተጫዋች እዛኛው ክለብ ውስጥ ሲጫወተን ቆይቶ አይደለም እና ደግሞ ሜዲካል ወድቆ የሚያውቅ ተጫዋች አናቅም ሲሉ ትሰማላችሁ። ኤደርሰን ይሄኛው የምትሰሙት የመጀመሪያ ስም አይደለም። ከዚህ በፊት በርካታ ስሞች ይታወቃሉ። በጉዳት ምክንያት ወይም ደግሞ በሜዲካል ውጤት ምክንያት ዝውውሮች ሳይሳካ ሲቀር የኤደርሰን ዝውውር ከዛ አንዱ ሆኗል። ማንቸስተር ዩናይትድ እና አትላንታ በዝውውሩ ጉዳይ ላይ ማንቸስተር ዩናይትድ ሙሉ ሰነዶችን ለአትላንታ መልሷል። ስለ ዝውውሩ እናም ስለከሸፈባቸው ምክንያቶች የማንቸስተር ዩናይትድ የነበረው ስጋት ምንድነው የሚሉትን ጉዳዮች እንመለከታለን። እንዲሁም ቀጣይ የማንቸስተር ዩናይትድ ፕላኖች ማን ይሆናሉ ከአንድሪያስ ሳንቶስ ፊርማ በኋላ የሚሉትንም በተመሳሳይ እንመለከታለን። ሁለት ስሞች በደንብ ይነሳሉ፣ አሌክስ ስኮት እና ማኖ ኮኔ። እነዚህንም እንመለከታለን። ማንቸስተር ዩናይትድ ግብ ጠባቂ አስፈርሟል። ካር ዳሮል በጣም የበዛ የፕሪሚየር ሊግ ልምድ ያለውን የ35 ዓመት ግብ ጠባቂ ከሊድስ ዩናይትድ በነፃ ዝውውር ማስፈረም ችሏል። ስለ ዝውውሩም ሀሳቦች አሉን። ሪሎኬት የተደረገው የማንቸስተር ዩናይትድ አዲስ ስታዲየም አጠቃላይ የፋይናንሻል ጉዳዩን እንዲሁም ደግሞ ምን ያህል ዓመት እንደሚፈጅ መታወቅ ችሏል። ስለ ስታዲየሙም በጥቂቱ ሀሳቦችን እንለዋወጣለን። ብቻ አብራችሁን ይቆዩ። የምትገኙት በታላቁ የማንቸስተር ዩናይትድ ገጽ ላይ ነው። እነዚህን ከኔ አንደበት የሰማችኋቸውን ርዕሰ ጉዳዮች ከእናንተ ጋር እየተነጋገርን የሚቀጥሉትን 18 ደቂቃዎች እንቆያለን ማለት ነው። አብራችሁን ስለምትቆዩ ሰብስክራይብ ስለምታደርጉልን፣ ላይክ እና ሼር አድርጋችሁ ቪዲዮን ስለምትጀምሩ ከልብ እናመሰግናለን። ከመሸጋገሪያ ሙዚቃ በኋላ ተመልሰን እንገናኛለን። የማንቸስተር ዩናይትድ እና የሆዜ ዶስ ሳንቶስ ኤደርሰን ዝውውር መቋረጡ ተሰምቷል። አስገራሚ ይመስለኛል። በእግር ኳስ ውስጥ ያለቁ ዝውውሮች ሲቋረጡ እምብዛም አንሰማም። በጣም ጥቂት ምሳሌዎች አሉን፣ ግን ይሄኛው ከጥቂቶች ውስጥ እንዳንዱ ነው። ሁሉም ነገር ያለቀለት ዝውውር ነበረ፣ ግን በመጨረሻ ሆዜ ዶስ ሳንቶስ ኤደርሰን የአትላንታው የኤሮፓ ሊግ ሻምፒዮን ወደ ማንቸስተር ዩናይትድ የመምጣቱ ጉዳይ ሙሉ በሙሉ መቋረጡ ነው እንግዲህ እየተሰማ። ከዚህ በፊት ዝውውሮች በመጨረሻ ሰዓት ሲቋረጡ ማቀው በጥቂቱ ነው። አንደኛው የነቢል ፈኪር ዝውውር ነበር። ነቢል ፈኪር ወደ ሊቨርፑል ሊመጣ ከሊዮን ካልተሳሳትኩ ከሊዮን ወደ ሊቨርፑል ሊመጣ ሁሉም ነገር አጠናቆ የማሊያ ፎቶሹቶች እንኳን ተነስቶ ማሊያ ይዞ ምናምን ፈርስት ኢንተርቪው ሰጥቶ ሊቨርፑል በሜዲካል ውጤቱ በጣም በመጠራጠር ሁለተኛ ዙር ሜዲካል ሲያደርግለት ውድቅ በመሆኑ ሲቀር ተመልክቼ ወደ ራባ ቢትስ ሲሄድ ተመልክቻለሁ። ሰለሞን ካሉ እንዲሁ ሜዲካል ሲወድቅ ተመልክቼ አውቃለሁ። እንደዚህ 1 2 3 በጥቂቱ አሉ በመጨረሻ ሰዓት ዝውውሮቻቸው ሲቋረጡ የተመለከትኩት ማለት ነው። የዚህኛውን ያህል ግን ስለመሆኑ እርግጠኛ አይደለሁም። የኤደርሰን ያህል ማለት ነው። ጉዳት እንዳለበት ጥርጣሬ መደረግ ከጀመረ ቆይቷል። እንግዲህ አሜሪካ እያለ ነው የመጀመሪያውን የሕክምና ምርመራ ያደረገ ከብራዚል ብሔራዊ ቡድን ጋር ማንቸስተር ዩናይትድ እንዳስፈረመው የብራዚል ብሔራዊ ቡድን ጉዳት በደረሰበት ተጫዋች ምክንያት ወደ ዓለም ዋንጫው ተጠራ። ወደ አሜሪካ ከረፍት ነው ቀጥታ ወደ አሜሪካ ያቀና ቤተሰቦቹን ይዞ እና ማንቸስተር ዩናይትድ የመጀመሪያ የሕክምና ቴስቱን እንግዲህ ምን ይደረጋል መስላችሁ? በተጫዋች ዝውውር ላይ የቀድሞ ተጫዋቹን ያለባቸውን ስታተሶች፣ ኪሎውን፣ ፊዚካሊቲውን አጠቃላይ ምን ያህል እንደሮጠ በጣም ብዙ ፕሮፋይል ከነበረበት ክለብ ትቀበላላችሁ። ከነበረበት ማለት ነው። ከዛ ጋር ነው ቼክ የምታደርጉት ማለት ነው። ለማነጻጸር የምትሞክሩት እያንዳንዱ ነገር ክለቡ ከሰጣችሁ ማለት ነው። እና ዩናይትድ ከአንድ የብራዚል የሕክምና ተቋም ጋር የራሱን የሕክምና ሰው አድርጎ ልኮ የመጀመሪያ ሕክምና ተደረገለት። እናም ከመጣው የዩናይትድ የሕክምና ባለሙያ ዘንድ ጥቂት ጥርጣሬዎች ነበር የታዩት። አትላንታ በተገባደደው ሲዝን መጨረሻ ጨዋታዎች ላይ ተጫዋቹን ሲጠቀምበት አልተመለከተም።
በመጨረሻ በሲዝኑ መጨረሻ ላይ ማለት ነውና ትልቁ አሁን እየተነሳ ያለ ኮንስፓይሬሲ ቲዮሪ ለፖለቲካ ነው። ኮንስፓይሬሲ ቲዮሪ ግን በመጨረሻ ሰዓት አትላንታ ተጫዋቹን አልተጠቀመበት ጉዳት እንዳለበት ስላወቁና ጉዳቱ ሳይብስበት ወይም ደግሞ ጉዳቱ በጣም ሳያጋሽበት ተጫዋቹን ከክለቡ ለመሸኘት ስላሰቡ ነው በውድድር ዓመቱ መጨረሻ ላይ ሳይጠቀሙበት የቀሩ የሚሉ ፍንጮች መውጣት ጀምሯል። ዩናይትድ ነገሩ ጥርጣሬ ስለተፈጠረባቸው በትልቅ ሁኔታ ተጨማሪ ምርመሮች ለማድረግ ክለቡ የተጫዋቹን ካምፕ ጠየቀ። ወይም ደግሞ ኤጀንቶችን 2 ወይም 3 የሚያክል የሜዲካል ሙከራ እንደሚያደርጉለት አስፈቀዷቸው የተጫዋቹንና እንዲሁም የተጫዋቹ ኤጀንት አጠቃላይ ካምፑን ማለት ነው። እናም ፍቃድ አገኙ። ተጫዋቹ ወደ ካሪንግተን መጥቶ ምርመራውን አከናወነ። አትላንቶች ነገሩን በቶሎ ደባብሰው ማለፍ የፈለጉ ይመስል ነበረ። ከትናንትና በፊት ተጨማሪ ምርመራዎችን ወደ ዩናይትድ መጥቶ ተደረገለት። የዩናይትድ የሕክምና ሰዎች ጉዳቱ አስከፊ እንደሆነ በእርግጠኝነት የመጀመሪያው የማንቸስተር ዩናይትድ ዶክተር የመረመረው ነገር እውነት እንደሆነና አስከፊ እንደሆነ ነው እንግዲህ የተደረሰበት ማለት ነውና በጣም የሚገርም ይመስለኛል። ባቱ ላይ ነው ጉዳት አለበት ተብሎ የተገመተው። አንዳንዶች ጉልበቱ ላይ ነው ይላሉ። ብቻ ባቱ ላይ እንዳለው ነው እንግዲህ የተደረሰበት። የዩናይትድ ዛሬ ትናንትና አመሻሹን አትላንታ ይህን ዝውውር እንደማይፈጽም ሙሉ በሙሉ ኢሜል ማድረግ ይችላል። ሙሉ በሙሉ ዝውውር እንደተቋረጠና የሕክምና ውጤቱ እናንተ ከላካችሁት ጋር ተመሳሳይነት እንደሌለው በማረጋገጥ ነው እንጂ መመለስ የቻለው። አትላንታዎች ተጫዋቹ ጤነኛ እንደሆነ ይሰማቸዋል። እናም ወደ ዝውውር ድጋሚ ያቀርቡታል ወይም ደግሞ ተጫዋቹን በሚቀጥለው ሲዝን ራሳቸው ይጠቀሙበታል ተብሎ ይገምታል። ግን ለተጫዋቹ በጣም አሳዛኝ ነገር ይመስለኛል። ህልሙ ነበረ ወደ ማንቸስተር ዩናይትድ መምጣት ማለት ነው። በጣም የረዥም ጊዜ ህልሙ ማለት ነው። ዝውውሩ ሊፈጸም የነበረው ከአትላንታ ወደ አትሌቲኮ ማድሪድ ነው፣ የኤደርሰን ዝውውር ማለት ነው። ኦልሞስት አትሌቲኮ ማድሪድ ተጫዋቹን በብዙ ጉዳይ በተጫዋቹ የዝውውር ሂሳብ ወደ 40.5 ሚሊዮን ዩሮ ወይም ደግሞ ወደ 35 ሚሊዮን ፓውንድ አካባቢ ተስማምቶ ነበረ። ይህን ዝውውርም ለመከፈል ጥያቄውን አቅርቦ ተቀባይነት አግኝቶ ነበር። ግን በመጨረሻ ማንቸስተር ዩናይትድ ወደ ዝውውሩ ሲገባ ኤደርሰን ጥያቄውን ለማንቸስተር ዩናይትድ ተቀብሏል ወይም ደግሞ ከአትሌቲኮ ከመሄድ ወደ ማንቸስተር ዩናይትድ መሄድ መርጧል። እና ይሄ ሁሉ ነው እንግዲህ የተበላሸ ማለት ይቻላል። አሁን ተጫዋቹን የትኛውም ክለብ ያስፈርመዋል ተብሎ አይጠበቅም። ህልሙ ቁሟል። እኔ እንደዚህ ሲሆን በጣም ያሳዝነኛል። ከሁሉም በላይ ማንቸስተር ዩናይትድ ትክክለኛ ውሳኔ ወሰነ። እንግዲህ ረዥም ጊዜ ጉዳት ሊከተልበት ወይም ደግሞ የረዥም ጊዜ ጉዳት ሊኖርበት የሚችል ተጫዋችን እናም ካስፈረመው በኋላ ላይጠቀምበት የሚችል ተጫዋችን በፍጹም ሊያስፈርም አይገባውም። ግን በተጫዋቹ በኩል ሆናችሁ ስትመለከቱት አሳዛኝ ነው የሚመስለው። ምክንያቱም ህልም ነው የሚሆነው ወደ ቲያትር ኦፍ ድሪምስ መጥቶ መጫወት ያን ህልሙን ነው ሳያሳካ የሚቀረው ማለት ነው። ከዚህ በኋላ ምን ይሆናል? የ27 ዓመት ብራዚላዊ ተጫዋች የምንመለከተው ይሆናል። ግን ዝውውሩ ሙሉ በሙሉ ተቋርጧል። የሱ ዝውውር መቋረጡን ተከትሎ ማንቸስተር ዩናይትድ 2 ብራዚላውያን ተጫዋቾችን አንድሬ ሳንቶስን እና እሱን ካስፈረሙ በኋላ ተጨማሪ 2 አማካዮችን ያስፈርማል ተብሎ ሲጠበቅ ነበረ። ከዚህ በኋላ 2 ተጨማሪ ተጫዋቾችን ስለማስፈረሙ እርግጠኛ አይደለንም። ተጨማሪ ማለት ነው፣ ያ ማለት 3 ተጫዋች ማለት ነው። ግን 2 ተጫዋች እንደሚያስፈርም እርግጥ ሆነናል። በጣም እርግጠኞች ነን ማለት ነው። የኤደርሰን ዝውውር መክሸፉን ተከትሎ ሌላ ተጨማሪ 2 ተጫዋቾች እንደሚያስፈርም ይጠበቃል። 2 ስሞች አሁን በስፋት ትናንትና የዚህኛው ዝውውር ዲክላይን ካረገው በኋላ ሲሰሙ ተመልክተናል። አንደኛው ማኖ ኮርኔ ነው። ዓለም ዋንጫን በጥልቅ የተመለከታችሁት ከሆነ ወይም ደግሞ የፈረንሳይ ብሔራዊ ቡድን በደንብ የተመለከታችሁት ከሆነ በአማካይ ስፍራ ውስጥ አንድ ጥቁር ተጫዋች ከአንድሪያ ራቢዮት ጋር በጣም አስደናቂ ውድድር ዘመን ያሳለፍ እንደሆነ መታዘብ ትችላላችሁ። የፈረንሳይን አማካይ ስፍራ ሲዝኑ ሲጀምር ዓለም ዋንጫው ሲጀምር እየመራ የነበረው ኦሬሊ ቹዋሚኒ ነው። ከዛ በኋላ አንድ ጥቁር የሮማ የአማካኝ ስፍራ ተጫዋች ኦሬሊ ቹዋሚኒን አስቀምጦ መጫወት ጀመረ። እናም በጣም ድንቅ ነው። ባለፉት 2 ተከታታይ የጥሎ ማለፍ ጨዋታዎች ራውንድ ኦፍ 16 እንዲሁም ደግሞ ራውንድ ኦፍ 80 ወይም ደግሞ ኳርተር ፋይናል የሚባለውንም የተጫወተው ማኑ ኮኔ ነው። ይህን የሮማ የአማካኝ ስፍራ ተጫዋች ማንቸስተር ዩናይትድ አሁን በጥልቅ እየፈለገውና ኤክስፕሎር እያደረገው እንደሆነ ተሰምቷል። በጣም በጥልቅ የተጫዋቾችን ሁኔታ አጠቃላይ ኮንትራቱን ጉዳይ ሁሉ እያጤነበት እንደሆነ ነው መሰማት የጀመረው። አንደኛው ተጫዋች አሁን ከማንቸስተር ዩናይትድ ጋር ስሙ እየተያዘ የሚገኘው ማኑ ኮኔ ነው። ሁለተኛው ተጫዋች አሌክስ ስኮት ነው። እንግዲህ ክረምቱን ሁሉ ከማንቸስተር ዩናይትድ ጋር ቆይቷል። ይህ ስም ማለት ነው። በተለይ ደግሞ
የኤሊት አንደርሰን እና እንዲሁም የሳንድሮ ቶናሊ ዝውውር አይሚን የማቲያስ ፈርናንዴዝ ዝውውር ካልተሳካ በኋላ ማንቸስተር ዩናይትድ ፊቱን ወደ አሌክስ ስኮት አዙሯል። እስካሁን ድረስ ቦርንሞዝ የተጫዋቹን የመሸጥ ፍላጎት አላሳይም። ግን ደግሞ ለተጫዋቹ ያቀረበው የውል ማራዘሚያና የደሞዝ ጥቅማ ጥቅም ጭማሪን ተጫዋቹ እንዳልተቀበለ ተሰምቷል። ስለዚህ ለዝውውሩ ዝግጁ እንደሆነ ማሰብ ይቻላል። ዝውውሩ ቦርንሞዝ መሸጥ ካለመፈለጉ አንጻር ውስብስብ ይሆናል ተብሏል። ጥቂት ረዥም ጊዜ ሊፈጅ የሚችል ዝውውር የመሆን እድል እንዳለው ነው የተሰማ። አሁን በማንቸስተር ዩናይትድ ራዳር ውስጥ የሚገኙ ተጫዋቾች እነዚህ ናቸው። ማኑ ኮኔ እና አሌክስ ስኮት ስቲል በማንቸስተር ዩናይትድ የአማካኝ ስፍራ ቦታ ላይ ይፈልጋሉ። ማንቸስተር ዩናይትድ እና የማንቸስተር ዩናይትድ ተጫዋቾች ልምምድ ጀምረዋል። የመጀመሪያ ሴሽን ልምምድ ጀምረዋል። እንዴት ነበር? እሱን ደግሞ በሌላ ፕሮግራም ይዤላችሁ መጣ ይሆናል። ማንቸስተር ዩናይትድ ግብ ጠባቂ ያስፈርሟል። በጣም ጥሩ ግብ ጠባቂ ካሮል ዶራል። ይህን ግብ ጠባቂ ከሊድስ በነፃ ዝውውር ማምጣት ችሏል። የማንቸስተር ዩናይትድ ሁለተኛ ግብ ጠባቂ ይሆናል ተብሎ ይጠበቃል። አልታይ ባይንደር እንደሚለቅ ስለሚጠበቅ የቱርክ ግብ ጠባቂ ማለት ነው። ቶሚተን የ1 ዓመት ተጨማሪ ኮንትራቱን አድሷል። ሶስተኛ ግብ ጠባቂ ይሆናል። አንድሪያ ኦናና ወደ ትራንስፖዘር ለተጨማሪ 1 ዓመት የውሰት ውል መሄዱ ተረጋግጧል። ስለዚህ ካሮል ዳሮ ሁለተኛው ግብ ጠባቂ ይሆናል። የሰን ላመንሰን ማለት ነው። ሰን ላመንሰን ትናንትና ከቤልጂየም ብሔራዊ ቡድን ጋር ቲቦ ኩርቷ ጉዳት ስላጋጠሙ ተቀይሮ ገብቶ ነበር። የመጨረሻ ደቂቃ ጎል ሲቆጠርባቸው ለጎል መቆጠር ስህተት ፈጽሟል። ግን በማንቸስተር ዩናይትድ በጣም አስደናቂ የውድድር ዘመን እንዳሳለፈ በድፍረት መናገር ይቻላል። የእሱ ሁለተኛ ግብ ጠባቂ ሊሆን የፕሪሚየር ሊግ ባለ ብዙ ልምዱ ካልዳሮን መጥቷል። በሶሻል ሚዲያ አንዳንድ ጉዳዮች ስመለከት ነበረ፣ የዝውውሩን ከመናቅ አንጻር ማለት ነው። በፕሪሚየር ሊግ አመቱን ሙሉ የተጫወተን ግብ ጠባቂ ለሁለተኛ ግብ ጠባቂ ስታስፈሩም በጣም ትልቅ እድለኝነት ነው። በጣም ትልቅ ዝውውር ነው እንጂ እንዴት አሳንሰው አንዳንድ ሰዎች በሶሻል ሚዲያ እየጻፉት እንደሆነ ሊገበኝ አልቻለም። ከኤርላንድ ሮድ የሚመጣ ሌላኛው አራተኛ ተጫዋች ይሆናል ማለት ነው። ሊድስ እና ማንቸስተር ዩናይትድ ታሪካዊ ባላንጣ ናቸው እና ተጫዋቾችን እርስ በርስ አይሻሻጡም እና ሁለት ዝውውሮች ትልቅ ጥያቄ ፈጥረው ነበረ እኔ ማስታወሳቸው ማለት ነው። ሪዮ ፈርዲናንድ ሲመጣ ጎርደን ማኪዩን የሚባል ተጫዋች አላውቀውም። እንደዚሁ ከኤርላንድ ሮድ የመጣ ነው። አለን ስሚዝ ሌላው ነው። የአለን ስሚዝ እና የሪዮ ፈርዲናንድን ግን ሁለቱ ዝውውሮች ሲፈጸሙ የፈጠሩትን ነገር አስታውሳለሁ። ይሄኛው ሌላኛ ከኤርላንድ ሮድ የሚመጣ ተጫዋች ይሆናል ማለት ነው። ሁለቱም ግብ ጠባቂዎቻቸው ሊድሶች በነፃ ዝውውር አጥተዋል። አንደኛው ኤለን ሚስለር ወደ አርሰናል ሸኝተዋል። ዋና ግብ ጠባቂ ኤለን ሚስለር እንግዲህ 5 ዓመታት ቋሚ ከሆነበት ቦታ ላይ ተጠባባቂ ያደረጉ ግብ ጠባቂ ካሮል ዳሮል ነው። ኤለን ሚስለርን የመሰለ ግብ ጠባቂ ወደ ተጠባባቂነት ያመጣ ካሮል ዳሮል ነው። በጣም ጥሩ ግብ ጠባቂ ነው። በጣም ሊድሶች አሁን በዳኒል ፋርክ የተመሩ ሉካስ ፔሪ የሚባልን ግብ ጠባቂ ማስፈረማቸው ተሰምቷል። በጣም ከፍ ያለ የልምድ አለው። 35 ዓመቱ ነው። ደግሞም 35 ዓመቱ ማለት ሲሆን 9 ዓመት ነው በኒውካስል ቤት የቆየ በተጠባባቂ ግብ ጠባቂነት ማለት ነው። ከዛ በኋላ ወደ ፎረስት ሄደ። ወደ ኖቲንጋም ፎረስት ወደ 111 የሚጠጉ ጨዋታዎችን በፎረስት ቤት አከናውኗል። 2023 ወደ ሊድስ ካመራ በኋላ ደግሞ በሊድስ ቤት 38 ጨዋታዎችን ማከናወን ችሏል። 38 የፕሪሚየር ሊግ ጨዋታዎችን ማከናወን ችሏል። በጣም ጥሩ ግብ ጠባቂ ነው። ማንቸስተር ዩናይትድ ለሁለተኝነት ቦታ ላይ ማስፈረም የቻለ ወይም ደግሞ ለቦታው ለሴን ላመንሰን ተጠባባቂ ማስፈረም የቻለ ዘንድሮ ሻምፒዮንስ ሊግ እንዳለብን ይታወቃል። እናም በሻምፒዮንስ ሊግ እና በካፕ ውድድሮች ይሄ ግብ ጠባቂ ይኖራል ተብሎ ይጠበቃል። እርግጥ ሻምፒዮንስ ሊግ ትልቅ ውድድር ስለሆነ ሴን ላመንሰን ሸፍኗል። ግን የኤፍኤ ካፕና እንዲሁም ደግሞ የካራባ ካፕ ጨዋታዎች ሊጫወት ለሚገባ ተጫዋች ያስፈልጋል። እናም ይሄ ተጫዋች ካሮል ዳሮል ለዛ ቦታ ማንቸስተር ዩናይትድ ደርሷል። የተረጋገጠ ፊርማ ነው። ከኤደርሰን እና ከአንድሪያ ሳንቶስ በኋላ ሌላኛው ፊርማ ይሆናል ተብሎ ነበር። የኤደርሰን ባለመሳካቱ ሁለተኛው የማንቸስተር ዩናይትድ የዚህ ክረምት የተጫዋቾች ዝውውር የፈጸመ ወይም የጨረሰ ተጫዋች መሆኑ ታውቋል ማለት ነው። ሌላ እንግዲህ ማንቸስተር ዩናይትድ በጣም ግዙፍ ከሚለው በላይ ስታዲየም ሊገነባ እንደሆነ ይታወቃል። 100,000 ተመልካች ሚዝ ስታዲየም ሊገነባ እንደሆነ ታውቋል እና ባለፈው ቀናት ውስጥ ለስታዲየሙ የሚያስፈልጉትን ፕሮሰሶች ሁሉ በተለይ ደግሞ ከመሬት ካሳ ጋር ባለውና መሬቱን ለመቀበል ከግሬት ብሪትን ከግሬት ማንቸስተር ፍቃድ እንዳገኘ ነገረናቸዋል። ለረጅም ጊዜ የተጓተተ ፕሮሰስ ነው። በጣም ለረጅም ጊዜ ታስታውሱ እንደሆነ ከአመት በፊት ፎስተር ፕላስ የሚባል ካምፓኒ ለማንቸስተር ዩናይትድ እቅዱን ካቀረበ በኋላ በፍጥነት ይጀምራል ተብሎ ተጠብቆ ነበር የስታዲየሙ ግንባታ።
ግን እዛ ቦታ ላይ የሰፈሩ ሰዎች በጠየቋቸው ካሳ ክፍያዎች ምክንያት ለረጅም ጊዜ ተንጓቶ ማንቸስተር ዩናይትድ ረጅም ፕሮሰስ ከፈጀ በኋላ ባለፈው ሳምንት ጨርሷል። ስለዚህ ስቴዲየም አዳዲስ መረጃዎች እየወጡ ነው እንግዲህ የሚገኙት 100,000 ተመልካች እንደሚይዝ ይታወቃል። 100,000 ከኦልድ ትራፎርድ አሁን ከሚገኝበት 350 ሜትር ብቻ ነው የሚርቀው 350 ሜትር ማለት ነው። ከ1910 በኋላ ማንቸስተር ዩናይትድ ከኖርዝ ዌስት ከሚገኝበት ቦታ 350 ሜትር ፈቅ ብሎ አዲስ ስታዲየም ይኖረዋል። በዚህ ስታዲየም ግንባታ ላይ ብዙ ሰዎች ይሳተፋሉ ተብሎ ይገመታል። የትራፎርድ ካውንስል፣ የግሬት ማንቸስተር ዩናይትድ አስተዳዳሪዎች ከንቲባውን ጨምሮ ይህን ስታዲየም በመገንባት ውስጥ የከተማዋን የግሬት ማንቸስተርን ከተማ ግሬት ማንቸስተር ነው የምትባለው ማንቸስተር ሲቲ ማለት ነው። የግሬት ማንቸስተር ከተማን አቀማመጥ ሁሉ ይቀይራል ተብሏል። በጣም ብዙ መኖሪያ ቤቶችም ይገነቡለታል። ሰፈር ነው የሚገነባ ማንቸስተር ዩናይትድ ሰፈር ስታዲየም ብቻ ሲሆን አካባቢ በዙሪያው ያሉን አጠቃላይ ሁኔታ ይቀይሯል ነው የተባለ። እናም በዛ ውስጥ የከተማው ሰዎች በሙሉ ይሳተፉበታል ተብሎ ነው እንግዲህ የሚጠበቀው። ማርች 2025 ባለፈው የውድድር ዓመት ነበር ይሄ የስታዲየም ሁኔታ ላውንች የተደረገ እንደሚገነባ። ኦማር ቤሬዳን ሰሞኑን ጠይቋቸው ነበር መቼ እንደሚጠናቀቅ 2030-31 ሲዝን በይፋ ኦፕኒንግ ግራንድ ኦፕኒንግ ይኖራል ወይም ደግሞ የመጀመሪያ ጨዋታው በፕሪሚየር ሊጉ ያከናውናል ተብሏል። እሱ ደግሞ በጣም ቅርብ ያደርገዋል። ለምሳሌ ዘንድሮ 2025-26 ሲዝን አይደለ 26-27 27-28 29-30 ይልና 30-31 ማንቸስተር ዩናይትድ ጨዋታዎች የሚያከናውነው በዚህ ግዙፍ አዲስ ስታዲየም እንደሚሆኑ ይፋ ተደርጓል እና ስታዲየሙ ግንባታ የሚያልቅበት ጊዜም ለመጀመሪያ ጊዜ ይፋ ሲደረግ አድምጠናል ማለት ነው። በ2035 የሚከናወነው የሴቶችን የዓለም ዋንጫ የስታዲየም ያዘጋጃል። እንግሊዝ፣ ኖርዘርን ኤርላንድ፣ ስኮትላንድ እና ዌልስ በጋራ ወይም ደግሞ ግሬት ብሪቴን የሚባሉት ማለት ነው በጋራ የሴቶች ዓለም ዋንጫን 2035 ወይም ደግሞ 2035 ያዘጋጃሉ። ስታዲየሙ ከተመረቀ ከ5 ዓመት በኋላ ማለት ነው። እናም በዚህ ዓለም ዋንጫ ላይ ብዙ ጨዋታዎች በሴቶች ዓለም ዋንጫ ላይ ብዙ ጨዋታዎችን ያስተናግዳል ተብሎ ይጠበቃል። አንዱ ፕሮጀክት እሱ ነው የሚሆነው። 2 ቢሊዮን ብር ይፈጃል። 2 ቢሊዮን ፓውንድ ወይም ደግሞ 2.7 ቢሊዮን ዶላር ለዚህ ስታዲየም ግንባታ ማንቸስተር ዩናይትድ ከተለያዩ አካላት ገንዘብ መፈለግ አለበት። ወይም ስታዲየም ይሄን ያህል ገንዘብ ይፈጃል ማለት ነው። ልክ ቤርናቦም ያን ያህል ገንዘብ ነው የፈጀ። ቶተንሃም ሆትስፐር ስታዲየም በተመሳሳይ ከዛ የሚቀራረብ ገንዘብ እንደፈጀ ስናደምጥ ነበር። ገንዘቡ ከየት ይገኛል? በጣም ትልቁ ጉዳይ ነው። ማንቸስተር ዩናይትድ እና ግሌዘር እና ኢኒውስ በጀት እንደማያደርጉ ይታወቃል። ወይም ደግሞ ኢንቨስት እንደማያደርጉ ለዚህ ስታዲየም ከተለያዩ አካላት ከግሬት ማንቸስተር ቅድም እንዳልኳቸው ከተለያዩ አካላት ገንዘብ ለማግኘት ይሞክራል። 643 ሚሊዮን ፓውንድ ማንቸስተር ዩናይትድ ዝግጁ አድርጓል ለስታዲየም የመጀመሪያ ፋይናንሲንግ። 93 ሚሊዮን አካባቢ የሚሆን ደግሞ ከማንቸስተር ዩናይትድ የቅርብ ሰዎች ብድር አግኝቷል። አሁን ትልልቅ ኢንቨስትመንቶችን ከዚህ በኋላ ያከናውናል ተብሎ ይጠበቃል። ወደ 1.2 ቢሊዮን አካባቢ የሚጠጋ ገንዘብ ወደ ብድር ይገባል። ማንቸስተር ዩናይትድ በጣም ሂዩጅ ከሆኑ ባንኮች ብድር ይበደራል ተብሎ ይጠበቃል። የማንቸስተር ዩናይትድን ቅርጽ ለሚቀጥሉት ዓመታት የስታዲየም የመተንበይ እድል አለው። ግን እንግዲህ ከኢንቨስትመንቱ እንዴት እንደሚሆን እንዳልኳቸው ነው። ግን አርሰናል ስታዲየም በሚገነባበት ጊዜ ለብዙ ዓመታት ተቸግሯል። ቶተንሃም ስፎርም እንደዚህ በተመሳሳይ ስታዲየም ከገነባ በኋላ ዝውውሮች ለማድረግ እስከ ቅርብ 2 ዓመታት ውስጥ በጣም እንደተቸገረ ይታወቃል። ረዣዥም ትልልቅ ብድሮች እና ረዥም ጊዜ የሚቆዩ አከፋፈሎች ስለነበሩባቸው ማለት ነው። ማንቸስተር ዩናይትድ እንዴት ነው የሚያደርገው? የክለቡን የፋይናንስ ጉዳይ የሚሉ ጉዳዮች ኢንተረስቲንግ ናቸው። በጣም 1.2 ቢሊዮን ፓውንድ ከፍተኛ ብድር ነው እና ይህም ብድር ከተለያዩ አካላት መክፈል የሚችል ካልሆነ በስተቀር ከክለቡ ትርፍ የሚከፍለው ከሆነ ለተጫዋቾቹ ዝውውር ለማከናወን በጣም አስቸጋሪ ያደርገዋል። ስለዚህ የሚቀጥሉት ዓመታት የማንቸስተር ዩናይትድ ጉዳይም የመተንበይ እድል ይኖራል ስታዲየም ማለት ነው። የዛሬ መረጃዎቻችን እነዚህን ይመስሉ ነበረ። አብራችሁን ቆያችሁ ከልብ አመሰግናለሁ። ባይ ወዳችኋለሁ።